የወርቁ አይተነው አዲሱ ጮኛው ማናት? የሚጠበቀው ድል ያለ ሰርግና ባለሀብቱ ከቀድሞ ባለቤቱ ጋር የተለያዩበትን አሳዛኝ ምክንያት እንዲሁም ከመታሰሩ ጋር ምን እንዳገናኘው ልናስደምጣችሁ ነው። ድንገት በጎጃም ምድር በሄሊኮፕተር የሚከሰተው ለብቻው እኔ ነኝ ያለውን ክለብ አዘግቶ የሚደሰተው የደግነቱ መስካሪዎች ወርቅዬ እያሉ የሚያሞካሹት በኢትዮጵያ ያሉ ከተባሉ ቢሊዮነር ባለሀብቶች መሃል የሚጠቀሰው ባለሀብቱ ወርቁ አይተነው ሊያገባ መሆኑ ተሰምቷል። የሚያገባት ሴት ማናት? ከዚህ በፊት በሴቶች የሚታማ ወርቁ አይተነው ከድምፃዊት መሰሉ ፋንታሁን ጋር የነበራቸው ትዳር ከፈረሰ ሰነባብቶ ዓመታትን ቢያስቆጥርም ባለሀብቱ ድጋሚ ሊሞሸር መሆኑ በሰፊው መነጋገር ይሆናል። እኛም በዚህ ጉዳይ የያዝነውን መረጃ ልናካፍላችሁ መተናል። እናንተ ብቻ እንደተለመደው ላይክና ሰብስክራይብ የሚሉ ነጭና ቀይ ቀለሞችን መታ እያደረጋችሁ አብራችሁን ጥቂት ዝለቁማ። ትውልድና እድገቱ እናርጅናው ጋር ደብረ ወርቅ ከተማ ልዩ ስሙ እነገና አብርሃም ተብሎ ይጠራል። የፈጣን አእምሮ ባለቤት ነው። ያስባል፣ ያቅዳል፣ ይፈጽማል። ለጋስነቱን ለጋስነ በሚለው አማርኛ መግለጽ ማሳነስ ይመስለኛል የሚለው የዚህ ጽሑፍ ባለቤት ሀብታሙ ዘሪሁን ሰዎች ቃል ሳይናገሩ አይቶ የማንበብ ውስጣቸውን የመረዳት መክሊቱ ድንቅ ነው። የኔ ከሚለው ህይወት ይልቅ ለሌላው መኳተን ያበዛል። ትንሽ ነገር አይወድም። ብዙ ማሰብ፣ ብዙ ማቀድ፣ ብዙ መስራት ብሎም በስኬት ማጠናቀቅም። ትልቅ ነገር አስቦ ትልቅ ነገር በመፈጸም ከሚገኘው ሀብት ይልቅ ሀሳቡ ተሳክቶ በማየቱ ብቻ አብዝቶ የሚደሰት ሰው። እንደ ባለሙያ ተጠበህ ተጨንቀህ ትልቅ ነገር ሰራው ብለህ ስታስብ ድንገት በሄሊኮፕተር ይመጣና የሰራው ስራ በጣም ትንሽ መሆኑን አሳይቶህ አሳምኖህ የበለጠ ትልቅ ስራ እንድትሰራ አድርጎ ይሄዳል። ቀናና ሙሉ ልብ አለው ይላል ጸሐፊውም። አይዞህ በሚል ቃልና ትከሻን በመምታት ሰዎችን የማነቃቃትና ፖዚቲቭ ኢነርጂ የመፍጠር ችሎታው በእጅጉ ይደንቀኛል። በብዙ ሰዓት ውስጥም አልፏል። ሰዎችን በቀላሉ የሚረዳውም ለዚህ ነው ብዬ አምናለሁ። ንግግሮቹ መረቅ፣ ፍጹም ተጫዋችና ቀልደኛም ጭምር። ለገጠራማው የህይወት ዘይቤ ትልቅ ፍቅር አለው። በሀገር ውስጥ ብዙ ፕሮጀክቶች አሉት። በወቅታዊ የሰላም ችግር ምክንያት ኪሳራ ሲያጋጥመው እንኳን የኛ ትልቁ ትርፋችን በውስጥ የያዝናቸውን ሰራተኞቻችን ይዘን መቀጠል መቻላችን ነው ብሎ የሚያስብ ኢንቨስተር መሆኑን ስነግራችሁ በፍጹም ልበ ሙሉነት ነው ይለናል የዚህ ጽሑፍ ባለቤት ሀብታሙ ዘሪሁን። አሁን ኢትዮጵያ ከመኖር ዱባይ ይሻለኛል ብሎ ወደ ዱባይ የከተመው ባለሀብቱ ኢትዮጵያ ውስጥ በነበረበት ወቅት በየኮንሰርቱና አንዳንድ ክለብ ቤቶችም ይታደም ነበር። ራሳውየው ከመታደም አልፎ መድረክ ላይ ሰውነቱን በጎጃመኛ ስልት ሲያርገፈግፍ ለተመለከተው አንድ እውቅ ቢሊዮነር ሳይሆን በሙያው ተወዛዋዥ ሊመስሎት ይችላል። በስራ ቀልድ አላውቅም የሚለው ባለሀብቱ ሲዝናናም በስራው ልክ ነው ይባልለታል። ክለብ ቤቶችን አዘግቶ ለራሱ ድምፃውያንን አስመጥቶ እያዘፈነ ሲያሻው ሴቶችን ብቻ ክለብ ውስጥ አድርጎ ሲያስፈልገው ወዳጅ ዘመዶቹን ሰብስቦ በመዝናናቱ የሚታወቀው ባለሀብቱ ዱባይ ከገባ በኋላ ከሶሻል ሚዲያው መጥፋቱን ተከትሎ አንዳንዶች በፖለቲካ ነው ከሀገሩ የወጣው ሲሉ፣ ሌሎች ደግሞ ብዙ ገንዘብ አውጥቶበት ያስገነባው WBA ዘይት ፋብሪካ ኢትዮጵያ ውስጥ ዘይት እንዳያመርት በሚፈልጉ አንዳንድ ባለሀብቶች ምክንያት የዘይት ፋብሪካው ምርቱን ሊያመርት ባለመቻሉ ምክንያት ከስሮ ነው ወደ ዱባይ የጠፋው ሲሉ፣ ሌሎች ደግሞ አያይ ከባንክ ብዙ ሚሊዮኖች ብር ተበድሮ መክፈል ስላልቻለ ነው የጠፋው ሲሉ ተደምጠዋል። እኛ ደግሞ ነገሩ ወዲህ ነው እያለን ትክክለኛውን መረጃ እንስጣችሁ። ወርቁ አይተነው የባንክ ብድሩ መክፈል አቅቶት ሳይሆን የዘይት ፋብሪካውን ገንብቶ ከጨረሰ በኋላ ለስራ ማስኬጃ የሚሆን ብድር ከባንክ ጠይቆ ባንኩ ሊያበድረው ባለመቻሉ በተወሳሰበ ሴራ ፋብሪካው ዘይት ማምረት ባለመቻሉ ምክንያትና እንደፈለገው ሀገር ውስጥ በንግድ እንዳይንቀሳቀስ ስለተደረገ እንደሆነ ተሰምቷል። ሌላው ምክንያቱ ከባለሀብቱ የጎልማሳነት እድሜ አንጻር ያልተጠበቀውና አስገራሚው ወደ ኢትዮጵያ ሳይመለስ የቆየበት ምክንያቱም ከአንዲት ምንም የማይወጣላት ቆንጆ ሴት ጋር በፍቅር ከነፍ ብሎ ነው ብንላችሁስ ምን ትሉ ይሆን? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልን። ባለሀብቱ በቀደም ህይወቱ ከድምፃዊት መሰሉ ፋንታሁን ጋር የነበረውን የፍቅር ታሪክ ወደኋላ መለስ ብለን ስናነሳ ከድምፃዊት መሰሉ ፋንታሁን ጋር በፍቅር ተሳስረው በትዳር ተጣምረው ሲኖሩ በኢህአዴግ ጊዜ ወርቁ አይተነው አልሰራውትም አላረኩትም ባለው ወንጀል ተጠርጥሮ ታስሮ ሀብቱም ይወረስበታል። ብሎም ከ13 ዓመት በላይ የእስር ፍርድ ይፈረድበታል። ድምፃዊቷ ልጆቿን ለማሳደግ ደፋ ቀና እያለች ወርቁ አይተነውንም እስር ቤት ተመላልሳ እየጠየቀችው ብዙ ዓመታት ይቆጠራሉ። ባለሀብቱም በዚያ ድቅድቅ ጨለማ እያለ በሚጠራው እስር ቤት ውስጥ ሆኖ ተስፋ ቆርጦ ትልቅ ውሳኔ ለመወሰን ይገደዳል። በዚህ ምክንያት ልጆቹን ያፈሩበት ወጣትነታቸውን ለትዳራቸው የከፈሉበት ትዳር ንፋስ ይገባበታል። መሰሉም አዲስ ህይወት ትጀምራለች። ያ ሁሉ ከሆነ በኋላ ባለሀብቱ ተፈቶ ለረጅም ጊዜ ሳያገባ ቆይቷል። በዚህም ከብዙ ሴት አርቲስቶች ጋር ሳይቀር ግንኙነት እንደነበረው ጭምር ስሙ ሲነሳ ቆይቷል።
ታዲያ ከመሰሉ ፈንታውን በኋላ እዚህ ግባ የማይባል የፍቅር ህይወት ሳይኖረው ብሩን ይጭነቀውና ክለብ እያዘጋ የተመቸውን ያማረችውን እንስት መርጦ የማግባት ኃይል እንዳለው ብዙዎቹን ያስማማ ጉዳይ ቢሆንም በመጨረሻም የልቡም የአይኑም ማረፊያ የሆነች ቆንጆ መልከ መልካም ሴት እንዳገኘ እናም ሰው እንዲያውቅ የማይፈልገው የግል ህይወቱን ድብቅ ማድረግ የሚወደው ባለሀብቱ ከእጮኛው ጋር በጎልማሳነት እድሜው ሳይሆን በሀያዎች ውስጥ ያሉ ወጣት ወንዶች እንደሚያሳልፉት አይነት የፍቅር ጊዜ ብሎም እጅ ለእጅ ተያይዘው ተቃቅፈው የሰሩት ቪዲዮ በሶሻል ሚዲያው ላይ መውጣቱን ተከትሎም የፍቅር ፊልም አለያም የሙዚቃ ክሊፕ የመሰለውን የጥንዶቹን ቪዲዮ በስፋት እየተጋሩት ይገኛሉ። ሌላው አስገራሚው ነገር የወርቁ አይተነው እጮኛ መልከ መልካም ከመሆኗም በላይ በሀያዎቹ እድሜ ውስጥ የምትገኝ ወጣት መሆኗ ነው። በዚህም ጉዳይ አንዳንዶች ሴት ለመጀንጀን ብለህ ጊዜን ከምታጠፋ ደረትን ከምታሳብጥ ኪስን ማሳበጥህን ከሱ ተማር ብለው ቀልደዋል። ባለሀብቱ በድካሙና ባለፋቸው ውጣ ውረዶች መሃል ቆንጆ ሴት ይዞ የብዙ ወንዶችን ህልም እየኖረ ይገኛል። አንዳንዶችም በዚህ በመንፈሳዊ ቅናት ተነሳስተው በኮሜንታቸው እኛ እናልማለን አንተ ኑረው ብለው ጽፈዋል። እናንተዬ ሚሊዮነር ቢሊዮነሮች ቆንጆ ቆንጆዋን እየመረጡ እያገቡ እኛ ድሃዎቹን ምን ይዋጠን አረ ይሄ ነገር ጡር አለው እያሉ ብዙ ድሃ ወንዶችን በመወከል ቅሬታቸውን ያቀረቡም አልጠፉም። ምንም እንኳን ባለሀብቱ እድሜው የእሷን ያህል ወጣት ሴት ጋር በፍቅር የሚጣመርበት እድሜ ባይሆንም ፍቅር ትክክለኛ ከሆነ እድሜ አይገድበውም የሚለውን አባባል ይዘው ብዙዎች ተቀብለውታል። እናም በአሁኑ ሰዓት ከእጮኛው ጋር የፍቅር ጊዜ ሲያሳልፍ የተቀረጹት ቪዲዮ አሁን ላይ በሶሻል ሚዲያው እየተዘዋወረ ብዙዎችን መነጋገሪያ እያደረጉት ይገኛሉ። ባለሀብቱ ይችን መልከ መልካም ቆንጆ ሴት የታገኛት ብለን ስንፈትሽ የዘይት ፋብሪካ የዘይት ምርት ማምረት አቅቶት ተዘግቶ ትልቅ ኪሳራ ውስጥ ገብቶ በነበረበት ወቅት ያገኛት በችግሩ ጊዜ ሲሆን ወደ ዱባይም ሲሄድ አብራው ከጎኑ ነበር። እሱ ከኢትዮጵያ ወጥቶ ጠፋ ከተባለበት ጊዜ ጀምሮ እስካሁን ድረስ አብራው ነበረች። ታዲያ አሁን ላይ ለቁም ነገር በቅተው በትዳር ሊጣመሩ ሽር ጉድ እያሉ እንደሆነም አንዳንድ ምንጮች ይጠቅሳሉ። አንዳንዶችም በዚህ ጉዳይ አይ ይሄ ቪዲዮ ሾልኮ ወጣባቸው እንጂ ባለሀብቱ የቀረባት ለጊዜው ነው ቢሉም ቪዲዮቹ ላይ ወርቁ እሷን የሚንከባከብበት እጆቿን የሚይዝበት የሚመለከትበት መንገድ አስተያየቱ ሳይቀር የእውነት ፍቅር እንደያዘው ያስታውቃል ብለው በቪዲዮ ላይ አስተያየታቸውን የሰጡ አልጠፉም። ታዲያ ይህቺ የሞዴል አቋም ያላት እንከን የማይወጣላት መልከ መልካም ሴት ከወርቁ አይተነው እጅ ውስጥ ገብታ ቆንጆና እሸት አይታለፍ እንደሚባለው እሱም እጇን ይዞ አንቺንማ በፍጹም አልለቅም ያለ ይመስላል። በቪዲዮም ላይ እጇ ላይ የቃል ኪዳን ቀለበት ባይኖርም ባለሀብቱ ሽምግልና ላከ ሲባል የተሰማ ነገር ባይኖርም አንዳንድ ጭምጭምታዎች በቅርቡ ድል ባለ ሰርግ ሊጋቡ እንደሆነ ውስጥ አዋቂ ያወጡት መረጃ ያሳያል። እንግዲህ ገፊዎች የአምላክ ሰረገላ ናቸው እንደሚባለው ባለሀብቱ የኢትዮጵያን ሕዝብ የኑሮ ውድነት የሚቀርፍ በተለይም ደግሞ አሁን ላይ ዘይት 1700 ብር እየተሸጠ ባለበት ሰዓት ዘይት በሀገር ውስጥ ተመርቶ በቅናሽ እንዲሸጥ ቅን በማሰብ ያስገነባው ፋብሪካው ከውጭ ዘይት ኤክስፖርት እያስደረጉ እዚህ ሀገር አስመጥተው ህዝቡ ላይ ዋጋ እየጫኑ ህዝቡን እያማረሩ ያሉ ባለሀብቶች ከባንክ ብር እንዳይበደር ባሲሩበት ሴራ ባለሀብቱ ለመክፈት ያሰበውን ዘይት ፋብሪካ እንዲከስር በማድረጋቸው ምክንያት ከሀገር ለመውጣት ቢገደድም ፈጣሪ ደግሞ በችግሩ ሰዓት ከጎኑ የምትቆም መጽናኛ የምትሆነውን ቆንጆ እንስት ሰጥቶት ደስተኛ የሆነ የፍቅር ጊዜን እያሳለፈ ይገኛል። እኛም ለባለሀብቱና ለጮኛው መልካም የፍቅር ህይወትን እየተመኘን ቪዲዮአችንን እዚሁ ላይ ቋጭን።